የአይምሮ ከተጠበሰ እንደፈለክ ማዘዝ አትችልም። አሁን እኮ የአይምሮአችን ሲያዝ ነው እግራችን እጃችን ምናችን አይደል? ገብቶኛል። ተጠበሰ ማለት በምን በሳይንስ ነው? እንዴት ነው? ሙቀት ክፍል ውስጥ ገብቶ ቆይቷል። የመጀመሪያ ስህተት ሙቀት ክፍል መቆየቱ። ሁለተኛ ስህተት ሁልሸት ዝም ብላችሁ ይዛችሁ ሂዱ ተስፋ የለውም ማለት ነው። ተስፋ ነበረው ማለት ነው። መጨረሻ ልጅ ታማሚ ሆነ። ስለዚህ ያንተ አንዱ ምዕራፍ የሚጀምረው እዚህ ጋር ነው ማለት ነው አይደል? ዝም ብላችሁ አሳድጉ። ከዛ እንዳዘለች እንዳለቀሰች ሰው በታክሲ አይሄድም። በእግራችን ቤት እንዳለቀሰች ጠይቃት። አንተ ወጥቶ አዳሪ እኔ ሴት አዳሪ የሰው ልጅን ሳይሆን ገንዘብን አፍቃሪ ከአንዱ ወደ ሌላው ፈጥኖ ተሽከርካሪ። ስለዚህ ወንድም ኪስ ከነጠፈ መሳቅ መጫወቱ አይኖርም። እናውቀው ደግሞ ምን ሆኗል? ልጁ እግሩ ተገንጥሏል። እግሩ ተገንጥሏል። ግደሉኝ። አንድ ጥያቄ ልጠይቃችሁና ግን ግደሉ። ሰላም ጓዶች፣ ይህ በቶያ ቲቪ የሚተላለፍላችሁ ከህይወቴ አንዷን ምዕራፍ የተሰኘ ፕሮግራማችን ነው። በዛሬው ፕሮግራማችን ላይ ደግሞ ጋሼ ቀብራራውን ይዘንላችሁ መጥተናል። ያው እንግዲህ በቅጽል ስሙ አያሌ ቀብራራው ነው የምንለው። እንግዲህ አንቱ ማለት ስለሚከብደኝ ነው። እንግዲህ ይፈቀዳል አይደል? ይቻላል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንጨብሰው። በነገራችን ላይ ተመልካቾቻችን ቤካ የሚል ፊልም ከኪዩ ጋር አንድ ላይ ሰርተን ነበረ እና እዛ ላይ አሪፍ የትወና ስኪሉን አሳይቶን ነበረ። ከዛ በመቀጠል ደግሞ ኢቢኤስ ላይ ከቆንጂዬ ባለቤቱ ጋር ተወዳድሮ 25,000 ብር ተሸለመ ነበር። ግን የፍንጥር ምንም ያልከን ነገር የለም። እንቋደሳለን። አይ እሺ። እና እንዴት ነበር እስቲ አለ ፕሮግራሙ እንዴት ነበር? ከሱን ጀምርና ከዛ ወደ ኋላ እንመለሳለን። እና ደግሞ የሚገርም የአንዷን ምዕራፍ ቆይታ አለን ከሱ ጋር በተወሰነ መልኩ ሰምቼዋለሁ። በይበልጥ ደግሞ ከእናንተ ጋር አብሬ የማዳምጠው ይሆናል። እስቲ ከኢቢኤሱን ጀምርና እንዴት ነበረ? እስቲ ምን ያህል በትዳር ቆያችሁ? እንዴት ነው በዚህ ልክስ ልትግባቡ የቻላችሁት የሚለውን እስቲ። የኢቢኤሱ እንተዋወቃለን ፕሮግራም በጣም እጅግ ከምወዳት ባለቤቴ ጋር ቀርቤ በጣም ወድሃለሁ፣ ኑርልኝ፣ አብረን እናርጅ፣ ልጆቻችንን ለመዳር ያብቃን። አሜን። ታዲያ ስድሩን እንድጠሩኝ ግን አሸንፌ በመውጣቴ እጅግ በጣም ከልብ ደስ ብሎኛል። የ25,000 ብር ተሸላሚዎችን ጭምር ናችሁ እና ደግሞ ዝነኛ ይሆናል አሉ። እኛ ዝነኛ እናደርጋለን ብለን ስናስብ አንተ ቀድመህ ኢቢኤስ ላይ ምናምን ገብተህ ዝና በቃ ኖሯል። በጣም ደስ ይላል። በነገራችን ላይ ግን ቤካን ፊልም ስንቀርጽ ማለት ነው ሳምሪ፣ ኪያ፣ ሳዶር ሁሉም መቀኛ ክሩ ላይ የነበሩ ሰዎች ሚዲያው ላይ በጣም ታዋቂ እንደሆኑ ታውቃለህ? አሁን ኤፍራታ የሆነ ፊልም ላይ 2 ነው ምናምን ፊልሞች ላይ ምናምን አለ። እኛ ጋር ራሱ ኮሜንት ሲያደርጉ ምሩን አይቶ የመጣ ምናምን ነው የሚሉት። እና ምሩ በሚባል ካራክተር በጣም ትታወቃለች። ያው ያንተ ልጅ ሆና የምትሰራው ማለት ነው። አንድ እሷ አለች፣ ሳዶርም አለ። እሱ ላይክ ናሆም ነው ምናምን የሚል ካራክተር እዛው ፊልም ላይ ነው መሰለኝ። ብቻ አሪፍ እይታ አላቸው። እና እንግዲህ ያው ካንተ ባይበልጥም ፍምስን ከሚገርምህ እረኛዬ ላይ ሰርቻለሁ። አረ እረኛዬ ላይ የትኛው ሲል ልነግርህ ነው። እረኛዬ ላይ ፖሊስ ሆኜ ሽፈራው መኮንን ብዬ አበበ ባልቻን ታስሮ ከእስረኞች ሳስወጣ እና እስከዛ ሰዓት ድረስ
ታዋቂው አገሪቱ ውስጥ አለ የተባለ ተዋናይ አበበ ባልቻን አላውቀውም። ኧረ እባክህ ያንን ስትሰራ አይተኸው አታውቀውም ነበር? እዛ ማታ ወደ 3 ሰዓት አካባቢ የሆነ ቤት እንዲቆጭ ብለን እየተዝናናን ፊልም እየተከታተሉ አበበ ባልቻ ታስሮ አበበ ባልቻ የት ነው ይላል ሰው። ከደብረ ብርሃን ወደዛ ነው ምናምን ይላሉ። በኋላ ሽፈራው ደርቤ ማነው ሽፈራው መኮንን ብዬ ስጣራ እኔ በቃሉ ይሄውና እንኳን ይሄ እኮ ነው ፖሊሱ ይሄ እኮ ነው አሉ። በቃ አበበ ባልቻን እንዴት ተጣራሁት። ከዛም ጥቼ ፖሊስ ጣቢያ አስገብቼ ሳስወጣ ሁሉ እኔ ነኝ የሰራው። ስለዚህ እሱ ሲላይ ያለህ ማለት ነው? አዎ እሱ ሲላይ ያለው ጥላ ሚል። ሌላስ ምን ላይ ሰርተሃል? ጥላ ሚሊዮን ማን ነው? ሚሊዮን ብርሃኔ ሚሊዮን ይሄ ሚኒሊክ ሆኖ ነው አንዳንድ ጊዜ። ኦኬ እንዴ በጣም ታዋቂ ሚካኤል ከሱ ጋር ጥላ ሙሉ እስከ ሞጆ ድረስ ሄጄ አብሬ ሰርቻለሁ። ሚካኤል ነው በነገራችን ላይ ኢትዮጵያ ስር ካሉ ተዋናዮች አንዴ በቃ እንደዛ በቃ በጣም የሚያምር አክቲንግ ያለው መመጠን በደንብ የሚችል ሰው ነው። በጣም ደስ ይለኛል። ከቴዲ ጆሮ ከመኮንን ላከ ከሁሉ ጋር ሰርተሃል። ኤልያስ ወሰኔለ ምርጥ ፊልም የሰራሁት አሁን ከሱ ጋር። ከማን ጋር? ኤልያስ ወሰኔለ። ኦኬ ይሄ ፀጉሩ ረጅሙ የለም አውቁ። እና እንደዚህ ታዋቂ ሰዎች ጋራ ሰርቻለሁ። ታዋቂ ግን አይደለሁም። ገና ወደ መታወቁ እሄዳለሁ። ኧረ እንዴ በደንብ ነው እንጂ የምታወቀው። በዚሁ አጋጣሚ በጣም ኢንጆይ የሚያደርግ እኛንም እሱ አድርጎ እኛንም የሚያዝናናን ሰው ነው። የወዲህም በወዲህ ይዘህ ትዝናናለህ፣ እድሜህን ታረዝማለህ፣ ደስተኛ ትሆናለህ። እስቲ በዚሁ አጋጣሚ ለተመልካቾቻችን እስቲ አንድ የሚያዝናና ነገር እስቲ አንድ ባቲዮን አምባሰል ብቻ እኛን ሁልጊዜ ነው የምዘፍንልን። እንግዲህ ከኦዲየንሱ ጋር እስቲ አንድ ነገር ጀባትለን። አይ ተው ታስከስሰኛል። እንደው ከግጥሙ ብትለኝ ይሻላል። እሺ ግጥምሽ። ደማቅ ፈገግታዋ ደማቅ ፈገግታዋ። አዎ እንግዲህ አለ አይደል የኛ ሀገር ጎረምሳ እንደው ሚስታገኝ ብሎ በየቡና ቤቱ ምናምን እየሄደ ደማቅ ፈገግታዋ መልከ ቁመናዋ አቀለጠው ልቤን ውስጥ የስልብ አድርጎ ስሜቴን ቀስቅሶ እንዲያ ተኳኩላ እንደዛ ተውባ ታይኛለሽ ቆባ ከባንኮኑ ጀርባ ጠቀስኳት በጥሪ አሳየኋት ወንበር ከተፋለችልኝ ስትል ሰካሰበር ገበስኳት እሺ ያለች ፈጥና ቢራ አዘዘች። እንጠጣጠጪ ወዲያ ወዲያ አትቤ ጎኔ ተቀመጪ አልኳት ያቸው። እሷም ተደሰተች በሳቅ በፈገግታ ደመቀች አማረች። አንድ የማፈቅረው ሰው ነበር ከዚህ በፊት ፍጹም አንድ አይነት ነው ያንተ ፊት ከሱ ፊት። እሱም ልክ እንዳንተ ቆንጅዬ ነበር ሸበላ ለግላጋ ቁመናው ያማረ ስትለይ ደስ አለኝ ውስጥ የተሟሟቀ ደረቴን ነፋሁኝ ልቤን ፈነደቅ። ድገሚ ደጋግሚ እንጠጣጠጪ ወዲያ ወዲህ አትቤ ጎኔ ተቀመጪ አልኳት ያችን ቆንጆ። ታዲያ ምን ያደርጋል በአራተኛው ቀን ላይ ተከፋች ወጣቷ ብላፋት መሞክር ዳመነብኝ ፊቷ። ምን ሆነሻል ብላት ከባንኮኒው ጀርባ ሄዳ ተገተረች። እኔም በመገረም ሄጄ ብጠይቃት አንተ ወጥቶ አዳሪ እኔ ሴት አዳሪ የሰው ልጅን ሳይሆን ገንዘብን አፍቃሪ ከአንዱ ወደ ሌላው ፈጥኖ ተሽከርካሪ። ስለዚህ ወንድም ኪስ ከነጠፈ መሳቅ መጫወቱ አይኖርም አለች። ቸዋልኳት ቸዋለች በጣሊያኖች ቋንቋ ለአንዴም ለሁል ጊዜም ተለያየን በቃ። ስለዚህ ወንድ ጓዶቼ ከኔ ተምራችሁ የቡና ቤት ፍቅር ይቅር ባካችሁ ነው የምላችሁ። ስለዚህ ገንዘቡን ያዙን፣ ገንዘባችሁን ይዛችሁ ወደ ትዳራችሁ ግቡ። አይ በጣም ቆንጆ ነው። ያንተ ግጥም ነው? ያንተ ታዲያ ከመሬት አላነሳሁት። ምናልባት አንብበው ከሆነ ብዬ ነው። ኧረ አብሽር። አይ በጣም ደስ ይላል እኮ እና እንደዚህ አይነት ግጥሞች እኔ እኮ እዛው ራሱ ፊልም ቀረጻ ላይ ምናምን ሆነ እንደዚህ ጣል ጣል የምታደርጋቸው ግጥሞች አሉ እና ያው ደሴ ደግሞ በእንደዚህ አይነት ነገር ምንም አይታማም ብዬ ነው። የሆነ
ቃረም ከተደረገ ብዬ ነው። ድሮ የመከላከያ ገጣሚ ነበርኩና አረ የኔ ክፍሌ 32ኛ ክፍለ ጦር ነው። በዚህ አጋጣሚ ሁሉም ያሉ ብዬ ተስፋ አደርጋለሁ። ወልወል ጀግና ልበ ሙሉ ለጠላታቸው የማይራሩ በምስራቁም አርበድብደው በሰሜኑም ዘለቁ ከመጣበት ሊያደባየው ጠላት ታዲያ ይህን አይቶ አርፎ ይኖር ተጠንቅቆ ወልወሎች መባካችሁ ስሙኝማ ልንገራችሁ ሰላም ካለ መሃላችሁ ጸብ ካለ መሃላችሁ ተባብራችሁ አጥፍታችሁ ለአንዲት ኢትዮጵያ ዘብ ቁሙ የሚል ከታዋቂ ጀነራል ስሙን አልነግርህም አልናገርም። ኧረ እኔም እዚህ ሰምቼ 200 ብር ሽልማት በጣም ተመችቶኛል ግጥሙ እና በዚሁ አጋጣሚ የቅድሟን አይነት አንድ የምታስታውሰው ካለ እንደ መግቢያ ገላ 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 አልፈለግም ፍቅርን እስካንቺ ሌላ በሬን ጥምጄን ልዝራ ብል በቆሎ በሬን ጥምጄ ልዝራ ስል በቆሎ ለካ ዘር የለኝም አልቋል ተቀጣጥሎ ዓለም እንደምንሽ ዓለም ደህና ነሽ ወይ ምነው አላየሁሽ በሀገር የለሽም ወይ ሰማይ በለው ብቻ እንዳይሰማኝ እንጂ የድሮ የሰማይ ዘፈን ነው እንዴ በጣም የሰማይ እሱ ራሱ ሳይረሳው አይቀርም። እኔ ራሴ ግራ ገብቶኛል ማለት ሰማይ በለውን በጣም ብዙ ነው ቶሎ ቶሎ በሉ አለ መርቂ ወረዳ ሆነ አለ ቶሎ ቶሎ በሉ በባዶ መርቂ ወረዳ ሆነ አለ ኋላ ከቆየማ ደመና እንዳይሆነ አንድ እንኳን የለበት የእውነት ሸራፊ አሁን የት ይገኛል እንደ ሞት ቀጣፊ ነው የለም እንደ እንቅስቃሴ አይ በጣም አሪፍ ነው። አሁን ይሄ እዛው ደሴ በነበርክበት ምናምን የሰማኸው ከተማ ከገባህ ደግሞ ብዙ ጊዜ የማዲንጎንም ምናምን ስታንጎራጉር ሰምቼ ያውቃሉ። የከተማ አንድ ጀባ በለን ለከተሞቹ ደግሞ እንደው ያሁኑ ያሁኑም ባይሆን የዘጠናዎቹ የሰማንያዎቹ እንትን የሚያደርገኝ የድሮ እነ ኬኔዲም የድሮ አሁን ማንበብና መጻፍ ዋናው ቁም ነገሩ የህይወቴ ሁሉ ሽበር ጀመር የዘመድ ሰላምታ ሲመጣ ደብዳቤ መርዶ ይመስለኝና ሲደነግጥ ልቤ ፊደሎቹን ሳይሆን መልሰው ያዩኛል ሌላው ሲያነባቸው ግራ ይገባኛል ማንበብና መጻፍ። አረ ድምፅ የለኝም ተወኝ በቃ ከዚህ ድምፅ አይ በጣም ቆንጆ ነው። የሚሰጠኝ ኮሜንት ይታየኛል እዛ ሽንት ቤት ሰው አለ በለው አይ በቂ ነው በቃ ከዚህ በላይ ማንስ ኖሮት ከዚህ በላይ እንትን ሚክስ ምናምን ይደረግልሃል በቃ ፋፋፋ ይደረጋል ሚክስ ጊሎ ጋር እንሰጣለን እንደው አይ በጣም አሪፍ ነው የሚሆነው። እሺ ከዚህ በመቀጠል ደግሞ ጋሻ እያሌው ስለ ወይዘሮ ፋጢማ በጣም የሚያማምር የፍቅር ታሪኮች ምናምን እንደነበሯችሁ ከዛ ወደ ክፍለ ሀገር ሄደህ ምናምን በጣም ብዙ የሰማቸው ነገሮች አሉ። ጭምጭምታ ነው እና ስለሷ እንዴት ነው ትነግረኝ? ምን ብዬ ልንገርህ ስለሷ? አሁን እኔ የሚገርመው ደህና ሰዓት ላይ ነው እሷን ያገኘሁት። እንዴት? አንደኛ ታስባለች፣ ሁለተኛ ከሰው ጋር የሆነ ግጭት ውስጥ እንዳልገባ ፈጥና የምትገባበት ነገር አለ። እንዴት? አንተ ቶሎ ስሜታዊ ሰው ነህ?
በጣም እኔ እንደማውቀው ዲሰንት ነህ እንደው ለእንትኑ ነው በመብት እሱማ ልክ ነው። በሰዓቱ ሞቅ ካለ ሞቅ ነው በቃ የሆነ የሚያበሳጭ ነገር ካለ ዘራፍ እኮ ማለት አይቀርም። እሱማ ግን በጣም ብዙ ሰዎች እኛ ጋር ካስት ሆነው እንዲህ ለትወና ምናምን የሚመጡ ሰዎች አጋጥመውን ያውቃል እና ሲመጡ በጣም ይቸኩላሉ ምናምን ነገር። አንተ ግን የሆነ ጊዜ ትዝ ይለኛል መብራት ሄዶ ነው ምናምን መሰለኝ ቀደምን ብለህ ነበር የመጣኸው። ረጅም ሰዓት ነው ቁጭ ያልከው እና ኢቭን አልጠየከንም። ምንድነው ሰዎቹ አይመጡም እንዴ አይጀመርም ምናምን አላልከንም እና በጣም ነበር ደስ ያለኝ። እንደዚህ አይነት ሰው ፕሮዳክሽን ላይ ከስንት አንድ ነው ይገኛል እና ካገኘሁት ካንተ ባህሪ አንፃር ስጣላ ስትለኝ ገርሞኝ ነው። አይ አሁን ይሄ ስራ ነው ስራ ብዬ ነው የመጣሁት። ያ ቢሆንም ስራ እኮ ብለው መተው እኮ ነው። አይ ስራ ብዬ መጥቼ አሁን ስለ ህይወት ላይ ሻርፕ 2 ሰዓት ድረስ አሉ ስንቀጨቀጭና 1 ተኩል ነው የደረሱት። ምን 4 ሰዓት ቢባል 6 ሰዓት ቢባል 8 ሰዓት ቢባል 10 ሰዓት እና የለም እንደ ቀረጻ አልኩ። ወይኔ ጋሼ ረስቼው የእርሶ እኮ ተሰርዟል ብላይ ቁጭ መኖሩትንም ረሳች። በጣም የሚገርም እሱ የለም እንደ ቀረጻ ወይኔ ጋሼ የእርሶ እኮ ተሰርዟል ብላይ ይሄ ይከብዳል ትንሽ። አሁን ከአንቺ ጋር አልነጋገርም ምንም አልልም የትራንስፖርቴን አምጪና ልሄድ ስላት እሺ ብለው ወዲያው አውጥተው የትራንስፖርት ሰታይ እንደኛ የሚያጣላህም አይደለም። በእርግጥ ስራ ብለህ መተሳሰብ ስራ ሜሪ ያስጠላል። የሆነ ሰው ስራ ላይ ተወጥሮ ሊሆን ይችላል ሊረሳህም ይችላል። ትግስት ታደርጋለህ። ያችን ትራንስፖርት ባሰጠኝና በራሴ ብሄር ኖሮ ግን ስጠራኝ አልሄድም እንዳግመኝ ይቅርታ ብላ ደወለችልኝ ቀድሜ ሄድኩላት እና ስራ ከሆነ ስራ ደስ ይላል። እሺ አሁን ወደ ፋጡማ እንመለስ። ፋጡማ ኢማም ፋጡማ ኢማም አዎ ከሚገርምህ ሚስት አለኝታ ነች። ሚስት መከታ ነች። ሚስት ለባል እኔ ከወርቅም በላይ ወርቅ ነች። ወርቅ አድርግና ለምናገባቸው በደንብ ነው እንጂ ከዛ በላይ ምን የሚገባቸው። በዛ ላይ 7 ወርቅ የሆኑ ልጆች ወልዳላለች። ልጅ ያው አይቆጠርም። በነገር ላይ እንዴት ልጅ አይቆጠርም? ለምን ልጅ 7ም ውለድ 6ም ውለድ በቃ ልጆች አሉ። ኦኬ ልጆች አሉ በቃ ልጆች አሉ እንጂ አይቆጠርም። ምንድነው ምክንያቱ? እንግዲህ እኔ ድሮ አባቶቻችን ሲነግሩን እናንተ ምክንያት አልጠይቃችሁ እናንተ ማጠይቁ እያላችሁን ነው። የኔ አባት አሁን አልፏል። አሁን አላህ ይርሐም 4 ወር ነው 4 ወር ነው ካለፈ። ኦኬ እና ልጆቼ ውለዱ ልጅ አይቆጠርም። 10 ውለዱ ልጅ አይቆጠርም። ለምን አንዱ ወላጁ ይጠቅማል። አንዱ ገበሬ ይሆናል፣ ፓይለት ይሆናል፣ ወታደር ይሆናል፣ ቁርአን የሚቀራ ይሆናል። አለመታደል ሆኖ ደግሞ አንዱ ወይ በሽተኛ ሊሆንብህ ይችላል። በቃ እንደዚህ የተለያየ ነገር ስለሚሆን ስለዚህ ከቁጥሩ አይደለም ዋና ሐሳቡ። አንዱ ብቻውን 7 መሆን ይችላል፣ 7ቱም ደግሞ አንድ ሊሆንም ይችላል ነው ኮንሰፕቱ አይደል? ስለዚህ መቁጠሩ ያናል ማተር አያደርግም። አንዱ ብቻውን 10 ሊሆን ይችላል ነው እንደ ስራው እንደ ተግባሩ ነው አይደለ? ኮንሰፕቱ እንደዛ። ከዛ አሁን አይተህ ከሆነ አንድ ይወለድና እንደሺ ቤተሰቦቹን አይደለም አገር የሚጠቅም ይሆናል። ይሄ ምንድነው? መታደል ነው በጣም እንጂ። እንዳለ መታደል ሆኖ ደግሞ አንድ ይወለድና ወይ ሌባ ይሆናል፣ ወይ ሰካራም ይሆናል፣ ወይ ቃሚ ይሆናል፣
አይታወቅም። የሚገርም ነው ማለት ፈጣሪ ነገር አለ። በአቅራቢያችንም ሰፈር ውስጥ ምናምን የምታዩ ይኖራል። በጣም አንድ ቤተሰብ ሙሉ የሚበላሽባቸው ሰዎች አሉ እና ደግሞ ሁለትም ወልደው ደግሞ አቀማጥለው ደግሞ የሚያኖሩም ደግሞ አሉ እና ከዛ አንጻር ይመስለኛል ቁጥሩ አስፈላጊ ያልሆነ ይመስለኛል። እናንተ ትክክለኛውን ዲፊኒሽን ባላውቀው ልጅ መቁጠሩ አስፈላጊ አይደለም ያልኩበት ምክንያቱ ይሄ ነው፣ ሌላ ነገር አይደለም። ምናልባት ተመልካቾች እንዴት ነው የማይቆጥረው ሊሉ ይችላሉ። ተረዳኸኝ? ይህን አመለካከት ነው አሁን እየነገርኩህ። አይ ያስኬዳል እና ይህን ልጅ ያለህ እንደዚህ ነው ፈጣሪ ሲረዳህ፣ ቅድም እንደነገርኩህ አንዱ ልጅ አንተን እናት አባቱን አይደለም ጎረቤቱን አይደለም ሀገር ይጠቅማል። ይሄ ምንድነው? መታደል ነው በጣም የሚገባ እና ያለው ህዝብም ይሄ ነው። ለዚህ ነው ሚስቴን አከብራለሁ፣ ለሚስቴ ቅድሚያ እሰጣለሁ ማለት። እስቲ እንደሰማሁት ከሆነ በጣም ደስ የሚል ግንኙነት ነው ለመጀመሪያ ጊዜ የተገናኛችሁት እና እስቲ ኢቢኤስ ላይም ላያዩ ይችላሉ እና እስቲ ዝም ብለህ በትንሹ ብታስታውሰን እንዴት ነበረ ከወይዘሮ ፋጡማ ኢማም ጋር እንዴት ነበር ትውውቃችሁ? የሚገርምህ ጎረቤት ነው። ኦኬ አካባቢ ቅርብ ለቅርብ ናችሁ? እንደዚሁ ቡና የሚጣጣሉ። ኦኬ እና መከላከያ ሰራዊት ነበሩ። ወታደር ነበርክ? አዎ አልመስልም? ትመስላለህ። አቋም ምናምን በቃ የሰጠህ እና ቤተሰቤን ለመጠየቅ ወደ ኮምቦልቻ ሲሄድ እንዴት ኮምቦልቻ ደሴ ወሎ ማለት ነው። አዎ የቆንጆዎች ሀገር እንዴት ነው መልኩም ጨዋታውም የመጣው ታዲያ ከወሎ ነው። የቆንጆዎች ሀገር መልክ ብቻ አይደለም ጨዋታስ ብትል እኔ እኮ ጋሻ እያለው ጨዋታው ምናምን ነገር እላለሁ እና ታዲያ የወሎ ልጅ መሆኑ ነው ያመጣው። ወሎ ማለት አንደኛ የፍቅር ሀገር ነው። ትንሹ ትልቁ ተከባብሮ የሚኖርበት አንተ አንቺ ሳይባባል ተከባብሮ በራሱ ጊዜ የሚኖር ህዝብ የወሎ ህዝብ ሲመስለኝ ኢትዮጵያዊነት ራሱ በደንብ የሚታየው ብዬ የማስበው ኢትዮጵያዊነት በደንብ በቃ ጎልቶ የሚታየው ወሎ ይመስለኛል። አሁን ለምሳሌ አንተ ስም አያሌው ነው። ልብ ብላ ይታል ግን ሐረርና ወሎ ሐረር አሁን ስትሄድ ኢትዮጵያን ያገኘህ ነው የሚመስለው። ሁሉ ግልጽ ነው። የእምነት ልዩነት የለም። በግልጽ በቃ የሚሰርብ ከሆነ በግልጽ ነው የሚሰርብ። አሁን የሐረር ህዝብ አንተ ከሄድክ በኋላ ያወራ አያነሳ፣ ባለህበት ያፈርጣል። ሁሉም እንደዛ። አንተ ከሄድክ በኋላ በጀርባ ሀሜት የለም። ደስ ይላል በጣም። እና ወደ ጨዋታችን አላስረሳ ይረሳል ብለህ ማትረሳ ከሆነ ማን እና ሄድኩ። ሲሄድ ልብስ እያጠበች አገኘሁ። እንዴት ዋላችሁ ብዬ ቆይተህ ነበር? ከዛ ስትመጣ ከመከላከያ ስትመጣ? አዎ ከመከላከያ የምኖረው አዲስ አበባ አይደለም። እኔ አዲስ አበባ ነው የምኖረው። እና አባት ወንድሞቼ ለመጠየቅ ሲሄድ ኮምቦልቻ ማለት ኮምቦልቻ የእነሱን ቤት አልፈህ ነው። ጋሽ መሐመድ እንዴት ዋላችሁ? ምን ሰላም አለይኩም። ወአለይኩም ሰላም። ኧረ አብሽር አሉ። መሐመድ ማለት ወንድሟ በጣም የምወደው ዛ ሲገባ እንደዚህ ልብስ ያጠበች ነው። እንዴት ነሽ? ደህና ነሽ? የልብሱ ማጠቢያ ቦርከና ነው ወንዙ፣ እመጣልሻለሁ ለማጠማዘዙ አልኳት። ብርድ ልብስ ነው እንዴ የምታጥበው? ጨማቂ ያስፈልገኝ ይመላለች። ልብስ ነው የምታጥበው። ከዛ ወንድሟን ዘየርኩ ገባሁ። ኧረ ቦንዳው እሱን ተይውና እኔ ምሳ
ሰራሪ እንደ የሰይድ አማኔ ልጅ እኮ ነው የመጣው። ገባች። ቡናው ተፈላ፣ ምሳው በላላን በሉ በረካ ሁኑ እንግዲህ እንጠያየቃለን አልኩና እንግዲህ ልቤ ከጅሏት የለም ቀድሞውንም እዛ ለመብላት አልነበረም አይገባው። አይ መጀመሪያ እንደው ሳይት ልቤ ነው እንደው ከፍላል። ከዛ ያቺን ሽሮዬን አድርጌ በላሁ፣ ቡናዬን ጠጣሁ። በሉ እንግዲህ ደህና ዋሉ ብዬ ወደ አባቴ ጋር ሄድኩ። በቃ ሄድኩ አባቴን ሄድኩና አየህ አልኩት። አይ አቡላላህ ብለህ እንግዲህ እኔ አንዲት ልጅ አይቻለሁና እንደው ጠይቅልኝ፣ እምቢ ካሉ እምቢ ይበሉ። አባትህን ሄደ ማለት ነው? አዎ ላኢላሃ ኢላላህ አቡ እንደው ዘመድ እንዳትሆን አለኝ። እሺ እኔ አላቅልህም እንግዲህ ሂጭልኝ። ማነች? የመሐመድ ኢማም ልጅ ሚጥቆሉ። አሁን ገና ሰው ቤት ገባ። እንዴት ዘመድና ልትል ነው እንዴ? ከዘመድም በላይ ዘመድ መወለድ ትርጉም ነው። ከመወለድም በላይ አባቷ የኔ ዘመዴ ነው። አሁን ሱቢ ሄጄ ጠይቃለሁ። አይውልም እንደው በሌሊት አለ ጋሽ መሐመድ በል እንግዲህ ወደ አዲስ አበባ ልሄድ ነው። በሶስተኛ ቀኑ ነው ወደ አዲስ አበባ ልሄድ ነው። ፋጡማ ኢማም የለችም እንዴ? ኧረ አለች። ስጋ ሰማይ ነካ መሬት ተወደደ፣ ሸጋ ወንደላጤ በምግብ አበደ። አላምጠው ሲወጡት ቁልቁል በጉሮሮ ዶሮ ወጥ ያስነቃል የፋጡማ ሽሮ አልክ። ምርጥ ሽሮ በላ ና ደግማ ትስራለህ አለኝ። አይ ግድ የለም እንግዲህ አባቴ ሽማግሌ ሊልክ አይደለም ወደ አዲስ አበባ። ስለዚህ ድርጊቶችህን ወይም ደግሞ ፊሊንግህን ስሜትህን የምትናገረው በግጥም ነው ማለት ነው? እንደዚህ በስንኝ ነው። አይ አሪፍ ነው፣ ደስ ይላል። ከዛ እና ያንን ዶሮ እስካሁን እየበላህ ነው ማለት ነው? ሽሮ ዶሮ ማለት ነው እኮ አሁን ልመጣልህ አይደል? ከዛ አዲስ አበባ መጣሁ። ኮንስትራክሽን እና ቢዝነስ ባንክ ይባላል በፊት። አሁን ከንግድ ባንክ ጋር ተቀላቅሏል። እዛ ሰራ ነበር። ውትድርናውን ትተኸው ነው? አይደለም ከውትድርናማ በቃ ተሰናብቼ እኮ ነው እዛ ሄድኩት። ኦኬ ግልጽ እንዲሆንልህ ከመከላከያ ስሰናበት ኮንስትራክሽን እና ቢዝነስ ባንክ ተቀጥሬ ወር አልሞላኝም ወደዛ ሲሄድ። ኦኬ በዛ መሀል ነው እንዴ? በዛ መሀል ነው። ከማግባት በፊት ነው? ከማግባት በፊት ነው ወታደር የነበርኩት። አዎ ኦኬ። ያመጣው ስራዬ ላይ ስልክ ተደወለ። እሺ ተብለሃል፣ እንግዲህ የሚያስፈልገውን ነገር አሟላ አለኝ ወንድሜ። እኔ ወንድሞቼን በጣም ነው የምወዳቸው። ኧረ እባክህ። አዎ ወዲያው ገባሁና ፈቃዴ ሆነ። አገኘኋት። ስሚኝ ወርቅ ቢሉ ብር የለኝም ግን እወድሻለሁ፣ ልውሰድሽና እዛ የፈለግሽው ነገር ገዛች። ያኔ እጄ ላይ ጥሪት ምናምን አልነበረም። እጄ ላይ ወታደር ቤት ምን ጥሪት? ወታደር ቤት ከሆነ የሚገርምህ ነገ ሞታለሁ ነው እንጂ ተርፌ ወደ ቤተሰብ ጋር እንደዚህ የምትለው ነገር አልነበር። የዛን ጊዜ ደግሞ ወታደር ቤት 218 ብር የወር ደሞዝ። የወር ደሞዝ መቼ ነው? ስንት ዓመት? 18 ብር የዛሬ 40 ዓመት 35 ዓመት። ኦኬ። እና 18 ብሯ እንደውም የሙያ ነች። 201 ብር ነች። 18 ብር ወይ ምንድን ነች? ሙያ ማለት መድፈኛ ነኝ። እሺ። ለዛ ለመድፍ ሙያ ብሎ 18 ብር መንግስት ይወስዳል፣ ይጨምርልሃል አንተ። ኦኬ። አሁን ከዛ ላይ ምን ብለህ ነው እንደምታደርግ? እሱማ ይከብዳል በጣም። ከዛ እዚህ ኮንስትራክሽን እና ቢዝነስ ባንክ ገባሁ።
ደሞዝ ስንት ቢሆን ጥሩ ነው? 252 ብር። አይ የተወሰነ እድገት አለው። ያኔ የነበረውን ቫልዩ ባላቅም የገንዘብ ታዲያ የዛን ጊዜ 252 ብር በላ አገኘህ ማለት እንደፈለክ ነው። ኑሮ ቅምጥል የሆነ ኑሮ ማለት ነው። የዛን ጊዜ ብቻ እንዳልዋሽ 100 ኪሎ ጤፍ 11 22 ብር እንደዛ ገደማ። ኧረ 22 በጣም የሚገርም ገንዘብ ነው ማለት ነው። 22 እና 100 ኪሎ ጤፍ በወር ጨርሰው። ኧረ በምን ያልቃል? ኑሮም ደግሞ ልጆች ሳይኖሩ ምናምን የማይገፋ ነው። ኑሮም በቃ ደህና ነው። ግድ የለም አብረን እናድጋለን። ግን አለች እሱ አደራ ኢማናህን እንዳትከዳኝ አለች። እንዴት? ምን ማለት ነው? እንዳትከዳኝ ማለት እዚህ አምጥቼ እንዳልከዳት። ኦኬ ኒካ አለ፣ በኒካ ነው የምታገባው። በኒካ ገብተህ ደግሞ ግርጌና ራስጌ የሆነ የሀገር ልጅህን እንደዛ ማድረግ አትችልም። የማይሆንልህ እንኳ ከሆነ በስነ ስርዓቱ እንዳመጣ በስነ ስርዓቱ ተመልሰህ ሀገር መግባት አይቀርም። ወንድሞች አሉ፣ እህቶች አሉ፣ አክስቶች አሉ። አሁን ኢማንህን መገዘቻ ነው እሷ አደራ ያለችው እንዳትከዳይ ማለት። ኦኬ በኋላ እዚህ ገባን። ከሽማግሌዎቹ ጋር ገባሁ። ይሄን አለ ልውሰዳትና እዛው አደርጋለሁ። ለአባቴ ተናግሬያለሁ። አቦ እንግዲህ የባህር ልጄ ነው ይውሰድና እኔ አሟላለሁ። መርሐባ። እሳቸው ትልቅ ሰው ናቸው። ትልቅ ሰው ናቸው። እሳቸው አይዋሹም ተባለ። ሰጡኝ። መጣሁ። ወላለድን በኋላ ሰው ሆነ። መቼም ከመውለዳችን በፊትማ የሆነ ግጭት ነገር ተፈጠረ በመሀል እኔ እና እሱ። እንዴት? ያ ግጭት እኔ ሳላቅ ወደ አረብ ሀገር ልትሄድ ጨርሳለች። ለምን? ኑሮ ከበደ ነው ወይስ ምን? እንዴት? አንደኛ እሷ ትክክል ነበረች። ኑሮ ከበደ። እኔ ሄጄ ሰርቼ ባግዘው እሱ እንደዚህ ቢል የሆነ ቤት ብንሰራ የሚል ሀሳብ አለ። በኋላ እኔ ሳላቅ እንዴት ተደርጎ በፍጹም አትሄጂም። እኔ ያለው አረብ ሀገር አትሄጂም። 2 ስራ 3 ስራ እሰራለሁ። ይሄ የሚሆነው ከመውለዳችሁ በፊት ነው? ከመውለዳችን በፊት። ኦኬ። ይሄዳሉ። አትሄጂም፣ ተጣላን። ተነሳ ሄደችና ሄደች አረብ ሀገር ሄደች። አይደለም ወደ ቤተሰብ ኮምቦልቻ ማለት ነው። እሺ ሄደች። ስትሄድ ፍታኛለች። ለምን ፍታኛለች? አልፈታም ነው። ለምን? የምሰራበት መስሪያ ቤት ፋክስ ደረሰኝ ከሸሪዓ ፍርድ ቤት ሚስትህን ፍታ የሚል መተህ እንድትፈታ የሚል ፋክስ ደረሰኝ። እዛን ጊዜ ጓደኞቹ ወዲያው ምናምን አዋጡልኝ ሄዱ። እዛው ኮምቦልቻ ማለት ነው? አዎ። ሲሄድ ፈጣሪ ደግ ነው። ዳኛው ስላልገባ ለሳምንት ተባለ። ስለዚህ የሳምንት ጊዜ ያገኘ ማለት ነው። የሳምንት የፎይታ ጊዜ አላገኘሁም። በኋላ ወንድሞቿ ሽማግሌ ይዘው እኛ ቤት ጠዋት ሱቢ እባክህ ልጃችንን እንፍታለን። እሷ ወደ አረብ ሀገር ሄዳ መስራት ትፈልጋለች። ያዘነችው ላንተ ነበር። አልፈታም አሉ። ሚስቴን አልፈታም። ሲርባት ሲጠማት
ጠይቁኝ። ሚስቴን አልፈታም በኋላ አባቴ ተቆጣኝ። አይ ራሴና ግርጌ ሆናችሁ እንደዚህ አይሆንም ፍታታል። ምን ማለት ነው ራስና ግርጌ? የነሱ ቤት ከኛ ላይ ነው፣ የኛ ታች ነው። ኦኬ። ስለዚህ አጠገብ ላጠገብ ማለት ነው። ጸብ ጥሩ አይደለም ነው። አዎ። ለምን ወንድማማቾች ይጋጩብሃል። ከዛ ፈታው። በጣም አዝኜ እርግጠኛ ሆኜ የምነግርህ እሷ ማዝናለች። መፍታት አልፈለገችም። የኖሮ ሁኔታ ብቻ ነው ያስገድዳት። አዎ አሁን እኮ ስረዳው ጥፋተኛው እኔ ነኝ። እንዴት? አንተ ጋር ምን አይነት ጥፋት አለ? እሷ ሀሳቧ ምንድን ነው እንግዲህ 252 ብር ነገር ያህል ወይ ቦታ ትገዛበት ወይ ቁባ ትገባበት ለቀለብ ብቻ ሆነ። ቀርማ ብታወያየ ይኖርሽ ነው ማለት ያው የወታደር ነገር አለ አይደል? እኔ ሳልሰማ ለምን ጠናልክባት? አዎ ጠናል። በኋላ ፈታሁሽ ባልኳት የሚገርምህ በወር ከ15 ቀን የኔ እናት አለፈች። ስተት የሰራሁት የዛን ጊዜ መሆኑን ገባኝ። እንዴት? እንደ እናቷ አድርጋ ለቅሶውን ተወጣ። እዛው ከኔ ጋር ተቆራምታ ቆይታ እዛው እንዳለ ስሚ እኔ እወድሻለሁ፣ ሚስቴም እናቴም አንቺ ትሆኛለሽ፣ ግድ የለሽም ይዤሽ ልሂድ ወደ አዲስ አበባ። እኔ እኮ በፊትም ስተቱ ያንተ ነው የኔ አይደለም። አንደኛ የሀገሬ ልጅ ነህ፣ ሁለተኛ ክፉን አትወድም፣ ክፉን አልወድም። የኔ ሀሳብ ምንድን ነው? አረብ ሀገር እንኳን እጄ እንደ ሴቶቹ በሆነ ነገር እንድንለወጥ ብዬ ነው። ሌላ ሀሳብ አልነበረኝ። አሁን ወንድሞችን ጠይቃቸውና እኔ ወደ አዲስ አበባ ተስማማሽ ማለት ነው። ከዛ እኔ ታናሻለሁ ሽሙዬ አይ አቦላላ ብለህ እንደው ፋጡማሽ ብላኛለች ወንድሞቿን እንዴ ልጠይቅ። ሞኝ ነህ እንዴ? ለዚህ ነው እንደኔ ያለው አይደለም እንዴ? ታናሽህን ታናሽ እና ለምን አብረን አንሄድ? አንተ ቆይማ እዚሁ ቁጭ በል። ኧረ አቦ እነዚህ ልጆች ይፈላልጋሉ መሰለኝ የእናንተን አላውቅም እንጂ አይ እኛስ መቼ ወደድን መለያየታቸው። ይሄ ማለት እንግዲህ መለያየታችን እነሱም አልወደዱትም በፍጹም። እንዴት በኋላ መጣ። ኧረ እንዲህ ብለዋል ነው እንደው ራስ ይሄድ የለም እንዴ እንደዚህ ማቀው ስጡኝ እንግዲህ ይዤ ልሂድ። እኔ ሚስቴም እናቴም ናት፣ ሌላ የትም ቤት አልሄድም። ኧረ እሷ እሺ አትልህም አሉ እነሱ ደግሞ እንትን ሲሉ ግድ የላችሁ እሺ ካለችም እዚህ ይዤ ወደ አዲስ አበባ ይሄው እስካሁን ምንና ምንን ማርና ቅቤ ታውቃለህ? አላውቅም። እስኪ ንገረኝ። ማር ስትበላው እንዴት ማር በዳቦ ስትበላው በጣም ጣፋጭ ነው። ሽሮስ ወይ ስጋ ቅቤ ካልጨመርክበት የለም። በሚገርም ሁኔታ ደግሞ እናቴ ማርና ቅቤ ሻጭ ነች። ይሄን አለማወቄ ትላለህ። 1 ኪሎ ማር ባይሆን ቅቤ ይንጣል። በኋላ ወላለድ ፋታ ልሰጥ ነው። አሪፍ ማዘር ያገኘን ወላለድ የሚያሳዝነው አንድ መጨረሻ ልጅ ታማሚ ሆነብን። ስለዚህ ያንተ አንዱ ምዕራፍ የሚጀምረው እዚህ ጋር ነው ማለት ነው አይደል? የመጨረሻው ልጅ
ታማሚ ሆነብን። እንዴት ታማሚ ሆነ ማለት? የአእምሮ ውስንነት ነው ወይ? እንዴት ነው እንግዲህ እንደዚህ ሆኖ መሰለ። ናታን አያሌው ይባላል። ናታን አያሌው ይባላል። ናታን በጣም ቆንጆ ልጅ፣ በቃ ስታየው ያሳሳሃል። መጥያዛትና ጤና ጣቢያ ወሰድናት። ስንተኛ ልጅ ነው? የመጨረሻው ቁጥር አልነግርም ነው። እኔ ቁጥር አልቀረም ብቻ። አሁን ጤና ጣቢያ ከወለደች በኋላ ማታ 12 ሰዓት ቤት ገባ። አይ ጎረቤት እንደ ኢትዮጵያ ህዝብ እኮ ወርቅ ህዝብ በጣም የሚገባ ወርቅ ህዝብ። ያው ለህዝብ የምመኘው ሰላም እንዲያገኝ በጣም ከዛ ይዘን ገባን። ማታ 12 ሰዓት ሲጠባ አድሯል። እኔ ወደ ስራ ሄድኩ። ከጧት 12 ሰዓት ማታ ከስራ ወደ ቤት እስኪገባ እስከ 2 ሰዓት ድረስ ልጁ ያለቅሳል። ጡትም እምቢ ብሏል። ምንድን ነው? ኧረ እምቢ አለኝ። እንዴት ሆኖ? እኔ እንጃ። ጎረቤት ተከትሎኝ ህፃኑን ብቻውን አቅፌ ጤና ጣቢያ። እናቱስ እቤት ነች። እናቱንም ይዘን ይዤ መጣሁ። እዛው ጡት አይጠባም። አምቡላንስ ተጠራ። ጳውሎስ መጀመሪያ የጤና ጣቢያ ነበር። እዚህ ፈለገ መለስ ወረዳ 6 ፈለገ መለስ ይባላል። የት አካባቢ ነው? አዲስ ከተማ። እዚህ አቶ ስራ አካባቢ ነው። አዎ አቶ ስራ። ይዘን ሄድን። ታፍኗል አሉ። 15 ቀን ሲሚንቶ ላይ አደረ። እንዴት ማለት? ልጁን ወሰዱ ሙቀት ክፍል 15 ቀን። በኋላ እስኪ ጡት ሊያጠቡ ይገባሉ። 15 ቀን ሲሚንቶ ላይ ያደረው ለምንድን ነው? እኛ ነን እሷና እኔ። ኦኬ። እናትና እሱ ሙቀት ክፍል በነበረበት ሰዓት ላይ እሱ ያው ውስጥ ነው። ሙቀት ክፍል አስገብተውታል። ኦኬ። ለምን የመታፈን ምልክት አለው ብሎ። ኦኬ። ሲወለድ ታፍኗል ብሎ ችግር አለ ነው። ታፍኗል ብሎ። ኦኬ። በኋላ ሊወጣ ነው ግን ሊወጣ ነው ሲሉ እሷ ትከራከራለች። ኧረ አንድ አልጋ ላይ 2 ህፃን ነው። ኧረ አንድ አልጋ ላይ 2 ህፃን ነው ትከራከራለች። ማዘር ባለቤት ማለት ነው። ባለቤት እኔ ደግሞ ሐኪሞች ናቸው። ከነሱ ያወቀ ቡዳ ነው። ተይ ነው። እሷ አንድ አልጋ ላይ 2 ህፃናት መቀመጥ የለበትም ነው። በኋላ ሊወጣ ሲል ገና ነው ብለው ደግሞ መልሰው እዛ ሙቀት ክፍል ስንት ቀን ሆነ? 22 ቀን። ሌላ ተጨማሪ 7 ቀን ጨመሩ ማለት ነው። ኦኬ። በ22 ቀን አወጡት። ምርመራ ሲደረግ በጣም የሚያሳዝን በጣም ቅስም የሚሰብረው ያ የሚያምር ልጅ አይምሮ ተጠብሷል ማለት አይምሮ ተጠብሷል። ማሰቢያችን ማለት ውስንነት አለው። የአይምሮ ውስንነት ነው። ይሄ አይምሮ ከተጠበሰ እንደፈለክ ማዘዝ አትችልም። አሁን እኮ ይሄ አይምሮአችን ሲያዝ ነው
እግራችን እጃችን ምናችን አይደለም። ገብቶኛል። ተጠበሰ ማለት በምን በሳይንስ ነው? እንዴት ነው? ሙቀት ክፍል ውስጥ ገብቶ ቆይቷል። ስለዚህ ከሚገባው በላይ ሙቀት አግኝቷል ማለት ነው። አግኝቷል። አበድ እሷም በቃ ይያለች። እንደገና መልሼ እሷን ወደ ማባበል ገባሁ። ልጁን ፈጣሪ ነው የሰጠን አይደለም? ፈጣሪ ይመረዋል። ምንም ከሱ በታች የሚያቅተው ምንም ነገር የለም። ሐኪም በፈጣሪ ነው የሚታዘዘው። እርግጥ ነው ከፈጣሪ በታች ሐኪም የሰውን ነፍስ ይመልሳል። በጣም ይሄ ምን ዋሻዋል። በኋላ ቀጠሮ ሲሰጡን ስንሄድ ምንም ለውጥ የለውም። ኪኒን ይሰጡናል። እኔ የምልሽ ፋጡማ አልኳት፣ ምን ይሻለናል? እስኪ ሁልሸት ይዘነው እንሂድ አለች። ሁልሸት ማለት ነው? ሁልሸት የግል ክሊኒክ አለ። ኦኬ። ባልቻ ሆስፒታል ጀርባ። አሁን ቸርችል ጎዳና ነው እንዴ? አዎ። እሺ፣ እዛማ የኛ ባንክ እዛ ነው የሚያሳካ። ይዤ እየበረን እዛ ካርድ 500 ብር አውጥተን እዛ ይዘን ሄድ። ተራችን ደርሶ ሰጠነው። ቢያረግ ልጁ ዘው ቢያረግ መብራት ቢያበራ ዘው ምንም ያለን ነገር የለም። በቃ ዝም ብላችሁ አሳድጉ አለ። መፍትሄ የለውም። ዝም ብላችሁ አሳድጉ። ከዛ እንዳዘለች እንዳለቀሰች ሰው በታክሲ አይሄድም። በእግራችን ለቤት እንዳለቀሰች እኔ አልቅሼ ቢወጣልኝ ደስ ይለኝ ነው። በኋላ ልጁ ጳውሎስ እንመላለስ መድኃኒቱን ሲሰጡ ልጁ ያ 2 ዓመት ሲሆን 3 ዓመት ሲሆን 4 ዓመት ሲሆነው 4 ዓመቱ ላይ ሲኤምሲ አንድ የእህቱ አባል አለ። እስኪ የግል ክሊኒክ አለ እዛ ይዘነው እንሂድ አለ። መድኃኒቱን የታዘዘው ኤክስሬውን፣ ወረቀቱን፣ ሽሮፑን ሁሉንም ሰበሰብንና ይዘን ሄድን። ግቡ ግቡ አለ። ቅድሚያ ሰጠን። ወረፋው ማለት ነው። ቅድሚያ ሰጠን። ምን ሆኖ ነው? አባቱ ማን ነው? እኔ ነኝ። የት ሐኪም ቤት ሄዳችሁ ከኔ ውጭ? ሁልሸት ሄደን ዝም ብላችሁ አሳድጉ ያለ እንደው ተስፋ ካለው ብዬ። ጳውሎስስ ያው ይሄን ነው በቃ በዚህ ነው። የመጀመሪያ ስህተት ሙቀት ክፍል መቆየቱ፣ ሁለተኛ ስህተት ሁልሸት ዝም ብላችሁ ይዛችሁ ሂዱ ተስፋ የለውም ማለት ነው። ተስፋ ነበረው ማለት ነው። እኔም እነግራችሁ ልጁ ምናልባት እንደማንኛውም ልጅ ቅልጥፍና ላይኖረው ይችላል። ነገር ግን ከ5 ዓመት በኋላ እርግጠኛ ሆኜ የምነግራችሁ ልጁ ለውጥ ይኖረዋል።
እርግጠኛ ሆኜ እነግራቸዋለሁ። አንተ የባለቤቴ ፊት ልክ ይሄ የጽጌረዳ አበባ አለ አይደል? እንደዛ ፈከት ሲል ይታየኛል። ተስፋ አንድ ምግብ ነው። የሚገርም ነው። ያውም ከ5 ዓመት በኋላ ለሚታይ ተስፋ ማለት ነው። ተስፋ አንድ ነው። እኔ ተወኝ እንዴት ነው ይህን የመሰለ የሚያምር ልጅ እውነት ፈጣሪ ካለ ይዳንላችሁ። እኛም እየተፈልቀለብን ልጃችንን ይዘን ወደ ቤታችን አለ ጳውሎስ እንሄዳለን እንሄዳለን። ሳናውቀው ደግሞ ምን ሆኗል? ልጁ እግሩ ተገንጥሏል። እግሩ ተገንጥሏል። እንዴት ተገንጥሏል ማለት? ስንት ዓመት ሆነ ይሄ ሲሆን? 4 ዓመት ገና ይሄ ሲሆን እኛ እንግዲህ አናቆመው። ስንት ጊዜው ነው አሁን ይሄኛው ነው አሁን የሄዳችሁት? አሁን ተስፋ አለው ከ5 ዓመት በኋላ የተባለው በስንት ዓመት? አሁን በ5 ዓመቱ ነበር ያለ። ያኔ 5 ዓመቱ ከዛ በ10 ዓመቱ ይሻላል። አልሞላውም እንግዲህ 5 ዓመት። ኦኬ ሳናውቀው ልጁ ለካ ልጁ እግሩ አጭር ነው። አንድ እግሩ ነው ወይስ ሁለት? አንድ እግሩ። ኦኬ በኋላ ላጫወተው እንደዚህ ብድግ አደረኩኝ። እንዲሳረ ራዩ አንድ እግሩ አጭር ነው ሳለች። ምን 4 ዓመት ሙሉ እንዴት አላወቃችሁት? ከ4 ዓመት በላይ ሆኖታል አይደል? የዛኔ በቃ ሆኖታል። ግን እንዴት እንዳላየ ነው እንደው አይንን ምን እንደሚጋርድብህ አታውቅም። በኋላ ይዘን ጳውሎስ ስንሄድ እግሩ ትክክል ነው፣ ነገር ግን አይምሮ መስራት ሲጀምር ያንቀሳቅሰዋል። ሲያንቀሳቅሰው ደህና ነው የሚሆነው። ይሄ እግሩ አጭር ነው፣ ቢያንስ የ3 እና የ4 ሴንቲሜትር ልዩነት አለው። ኦኬ እዛ ደግሞ በጣም ማተር ያደርጋል እግር ላይ ልዩነት አለው። በኋላ እስኪ ይህንና ይህንን ይዘነው ውጭ እንውጣ ተባብለን ለውጭ ስንወጣ ይሄ ስለማይረገጥለት ያሟል ሲረግጠው ወይስ አጭር ሆነ? ኦኬ አጭር ሆነ። ግን በዛ እድሜው ላይ ትንሽ መራመድ ጀምሯል። ከዛ አጭር ሆነብን። እንደዚህ ይዘነው ስንሄድ ይችኛዋ እግሩን ደግሞ እንዲህ ያደርጋል። ሸብረክ ያደርገዋል እኩል ሊሆኑለት ማለት ነው። እሺ ግን በዛ የእድሜ ክልል ላይ ሆኖ ከአእምሮ ውስንነት ውጪ ፊዚካል ችግር ነበረበት? የመራመድ የመንቀሳቀስ ምናምን ችግር አለ እና ወይስ ሙሉ ለሙሉ ይሄ ካላዘዘህ እግርህ አይራመድም? ፊዚክሊም በቃ ችግር አለ። ሙሉ ለሙሉ ችግር አለው። ለምን? ይሄ ማዘዝ አለበት። ይሄ ጠባሳው መዳን አለበት። ይሄ ጠባሳው ካልዳነ እጅም አይንቀሳቀስም፣ አታላምጥም። እሺ ታዲያ ምግብ ምናምን በምን አያላምጥም? አሁን ልጅ ምግብ ታዲያ እንዴት ነበር የሚወስደው? በማንኪያ። አሁንም በማንኪያ ነው። አሁን ምን ያህል ጊዜ ሆኖታል? በኋላ ልደታ አንድ ሐኪም ሰው ወሰደ። እንደዚህ ያለ ችግር ያለባቸው ልጆች ያድናል ብለውን ልደታ ይዘነው ሄድን። ይዘነው ስንሄድ የት ይልኩናል? ሆለታ ለዛ ሆለታ የብረት ጫማ ያደረጉና እግር እኩል እንዲሆን ያቺ 3 ሳንቲሜትሯን ማስተካከያ ማለት ማስተካከያ ልጁ እያደገ አይደለም የሚመጣው። ሸክም አለ፣ ሸክም ታዝላለች። እኔ እታቀፋለሁ። እዛ ድረስ ይሰራል። በ15 ቀን አሉን። 15 ቀን ጠበቅን።
ተመልሰን ሄድን ሰሩለት ማጠንከሪያ ይሄ እንደዚህ የሚቆምበት እዛች እንዲሁ ሲሄድ ልጁ እያደገ ሲሄድ እግሩም እያደገ ነው የሚሄደው አይደል? ጫማውም አይሆነው ለምን እግሩ እያደገ ሲሄድ ጫማውንም ተው ነው። እነሱም ጋር ሄድን ምን ሰጡን ዊልቸር ሰጡን። እዛው ሐኪም ቤት ወለታ ነው ወይስ እዚህ ጳውሎስ ነው ወለታ? ጳውሎስ ዝም ብሎ መድኃኒት ነው የሚያዝ በወር ይጠቀም በየ3 ወሩ የመጣችሁ መድኃኒቱን ውሰዱ ነው የሚለው። በኋላ ያን ዊልቸር ይዘን ቤት መጣን። ዊልቸር ላይ አድርገን ታላቅ ወንድም አለው አሁን ባህር ዳር ማነው አርባ ምንጭ ዩኒቨርሲቲ ገባ። እሱ ይዘት ወጣ ሲል ልጆች ምናምን ሲከቡት ምን ለውጥ አየሁ? ዞር ማለት ይሄ ምንድነው? አንድ ተስፋ ነው። ያ ልጅ እንደዚህ ዞር አየህ ማለት ተስፋ አለ ማለት ነው። ከ5 ዓመት ምናምን በኋላ የተባለው ዝም ብሎ ወሬ ነው የሆነው አይ ወይስ ለውጥ? እንግዲህ አላውቅም። አሁን 7 ዓመቱ ነው። አሁን 7 ዓመቱ ነው። አልጋ ላይ ነው። አሁን 7 ዓመት ሆኖታል። አዎ 7 ዓመት ከሆነው የመጀመሪያው ዶክተር እንደተናገረው ከሆነ ወደ 10 ዓመቱ ሲቃረብ አካባቢ ነው ለውጥ ይታያል የተባለው። እንግዲህ ይመስለኛል አሁን 7 ዓመቱ ነው። በማንኪያ ነው የሚበላው። መቼም እኛ ወንዶች ነን። ወንድ ውጭ ውሎ ማታ ነው የኔን ነው የምነግርህ። ስራም ውዬ ክፍለ ሀገር ሄጄ ምንም ብዬ የቤት ገብተህ እሱን ስታየው የሆነ የሚሰማ ነገሮች። ለዚህ ነው ቅድም እንደፈለጋችሁ ውለዱ፣ ቢያንስ አንዱ በሽተኛ ቢሆን አንዱ ይረዳል። እህቶች አሉት። አሁን እነዛ እህቶቹ ባይኖሩ እናት እንዴት ነው የምትችለው? ይከብዳል በጣም። ያው እንደ ፈጣሪ ደግነት ስፖንሰርም እየፈለግን ነው። አግኝታችኋል? ገና እንግዲህ ተመልካቾቻችን በዚህ አጋጣሚ ጋሻ አያሌውን መርዳት ወይም ደግሞ ማገዝ የምትፈልጉ ካላችሁ በዚሁ የባንክ አካውንቱን እዚህ መጨረሻ ላይ እናስቀምጥላችኋለን። በተጨማሪም ደግሞ ስልክ ቁጥሩንም ከታች እናስቀምጥላችሁና በተቻላችሁ አቅም መርዳት የምትችሉ ከሆነ በዚህ አጋጣሚ እናስቀምጣለን። ያው ፍላጎቱ ካለ ነው ዝም እየገባሁኝ። ጥሩ። ከዚህም በፊት አንድ ፕሮግራማችን ላይ አንድ ፋሲል የሚባል እንግዳ አቅርበን ነበረ። በጣም የኢትዮጵያ ሕዝብ ጋሽ እንዴት ማመስገን እንዳለብኝ ሁሉ አላውቅም እና በሚችሉት አቅም እየተረባረቡለት ነበረ ለማገዝ ለመርዳት ምናምን ነገር። ብቻ በዚሁ አጋጣሚ ጋሻ አያሌውን የህይወት ታሪክ አሁን ኦልሬዲ አልጨረስነውም፣ እንጨርሰዋለን። ግን በዚሁ አጋጣሚ እዚሁ ጋር አታች እናደርግላችኋለን ቪዲዮ መጨረሻው አካባቢ ላይ። ማገዝ የምትፈልጉ ሰዎች ካላችሁ በእንደዚህ አይነት ነገር ላይ ደግሞ ማማከርም ወይም ደግሞ እንደዚህ አይነት ነገር ገጥሟችሁ ከሆነ እንደዚህ ብታደርግ ብላችሁም ደግሞ ለማማከር የምትፈልጉ ከሆነ ስልክ ቁጥሩንም ኮንታክቱን እናስቀምጥላችኋለን። ጋሻ አያሌውን በዛው ማግኘት ትችላላችሁ። ስፖንሰር ላይ ነበር። ምንድን ነው አንደኛ አንድ ታሪክ ልንገርህ። በጣም ከባድ ውጊያ ውስጥ ገብተን ሶማሌ አንዱን ማረክ ነው ተማረከ። ኦኬ። እና አማርኛ በደንብ ይችላል።
እንዳገሉኝ አንድ ጥያቄ ልጠይቃችሁና ግን ግደሉ። ስነ ምግባር ያለው የኢትዮጵያ መከላከያ ሰራዊት በዛን ጊዜ ይሞታል እንጂ ሰው አይገልም። ሐቁን ነው የምነግርህ። እናንተ ኢትዮጵያውያን ጂኦግራፊ ተምሬያለሁ ነው ያልያዙ ማለት አልሸባቡ ነው የያዘው። ጂኦግራፊ ተምሬያለሁ። እኛ ሶማሌዎች ቋንቋችን አንድ፣ ብሔራችን አንድ፣ ሃይማኖታችን አንድ። ለሶማሌ ህዝብ አይደለም ለምስራቅ አፍሪካ ቀንድ እየበጠበጥን ነው። እናንተ ኢትዮጵያውያኖች በተማሩት ጂኦግራፊ መሰረት ሐቁን ነው የምነግርህ። ከ84 ብሔር ብሔረሰብ በላይ ያላችሁ መልካችሁ የተለያየ፣ ሃይማኖታችሁ የተለያየ፣ ባህላችሁ የተለያየ፣ ቁመታችሁ የተለያየ እንዴት ሆናችሁ ነው ጠላት ሲመጣባችሁ እንደዚህ አንድ የምትሆኑት? አለ የሚገርም ኢትዮጵያውያኖች ስንተባበርም አንድ፣ ስንዋደድም አንድ፣ ጠላት ሲመጣብንም አንዱን የምንደመስስ፣ ስንቸገርም የምንተባበር ኢትዮጵያውያኖች ነን። ተመለሰልህ እኮ ከየት የመጣ ነው ብሎ መልሶ ጠየቀን። እኛ አይደለም ያመጣ ነው፣ ምድርና ሰማይን የፈጠረ ጌታ አንድ ሁኑ ብሎ አድሎን። ይሄን ያልኩ ምንድነው በዚህ በልጅ አሁን በዚህ በኔ ልጅ ጎረቤቶቼ፣ ጓደኞቼ፣ የሷን ዘመዶቼ እንዴት እንደሚረባረቡ በዚህ አጋጣሚ እነሱን ሁሉ ላመሰግን እወዳለሁ። እህቶቹ ዳይፐሩን ቀይረው ልብሱን አጥበው በማንኪያ አብልተው ገላውን አጥበው። ሴት ልጅ እኮ አንተ ትሰለቻለች። ወንድማችን አካላችን እናታቸውን የሚያግዙ ቆንጆ እህቶች አሉ። እርግጠኛ ሆኜ የምነግርህ በፈጣሪ ተስፋ አልቆርጥም። መሀሪ ነው፣ አንድ ቀን ይመረዋል የሚል ሀሳብ አለ። ኢንሻአላህ ይድናል። አሁን ሚስቴን ሳገባ የጸይም ቆንጆ ነበረች። የለችም አሁን ሐኪም ቤት ስትሄድ ስቃይ ነው። መኪናም ከጠፋ እንደዚህ አዝላ ስትሄድ ድካም ነው፣ ስቃይ ነው። አንዳንድ ጊዜ እንደዚሁ በመኪና እንወስዳለን። እዛ ስትሄድ ደግሞ እናት ነች። ወይኔ ልጅን በላ አንጀቷ ያራል። እኔ ግልጹን ነው የምነግርህ። እኔ አሁን ወንድ ነኝ። ከጓደኞቹ ጋር በልቼም ጠጥቼም ምን ብዬም በቃ ማታ ዘና ፈታ ብዬ ማታ ቀብረር ብዬ ወደ ቤት ይገባል። ማድረግ እንዳልነበረብኝ አውቃለሁ። ስታስበው ግን ታዲያ ምን ላድርግ? ቢያንስ እሷን ማጽናናት፣ እህቶቹን ማጽናናት፣ ወንድሙን አይዟችሁ ማለት እንጂ ምንም ከነሱ ጋር ተቆራምጄ ምን አደርጋለሁ የሚል ሀሳብ ነው ያለኝ። አሁንም በጸሎትም በዱዓው የሀገሬ ሕዝብ ልጄን ያድንልኛል ብዬ ተስፋ አደርጋለሁ። ኢንሻአላህ። እስቲ በዚሁ አካውንትና ስልክ ቁጥሩን ስላስቀመጠን እንግዲህ የሆነ ነገር ይደረጋል ብዬ ተስፋ አደርጋለሁ ከአላህ ጋር። ለፈጣሪ የሚሳነው ነገር የለም።
እስቲ ከዛ በኋላ ስለነበረው እስቲ አጫውተኝ። ሄዱ በቃ የሆነ ሐኪም ቤት ሄደ ከ5 ዓመት በኋላ ምናምን ነገር የሆነ ተስፋ አለው ምናምን ነገር ተብሏል። ስለ መድኃኒቱስ ምናምን ስላለበት ሁኔታ እስቲ የተወሰነ ነገር። አሁን ያ እዛ ሲኤምሲ ያለው ቅድም ነግሬሃለሁ። ከ5 ዓመት በኋላ ተስፋ አለው ብሎኝ መድገም ሆነብኝ። ባለቤቴ ፊቷ እንዲህ ያቺ የድሮ መልኳ ሲመጣ እዛው ነው ያየሁት። እናት ነች። ተስፋ ምግብ ነው። ተስፋ ጸጋ ባትበላም ተስፋ ካለ እኮ ትጠግባል። ሁልሼት ያላት ጊዜ ግን ያቺ ሴትዮ ይሄን መስላ መጣች እያለቀሰች። ኧረ እባክሽ ተይ ከፈጣሪ ጋር እንጣላ። ያንቺ ማልቀስ ከፈጣሪ ጋር መጣላት ነው። ከዚህ የባሰም አለ። ይሄ ልጅ አንድ ለፈተና ነው የሰጠን። ለፈተና ማለት በዚህ ታግላችሁ የሆነ ቦታ ላይ አደርሳችኋለሁ ብሎ ፈጣሪ የሰጠን ነው። ሰው ብዙ ነገር ሊድ ይችላል። መስማትም የለብሽ። እስከዛ እህቶቹ አሉ። ስለዚህ እባክሽ እመክራለሁ፣ እዘክራለሁ። እሷም ትሰማኛለች። እንግዲህ መቼም ላይደግስ ምንድነው የሚባለው በአማርኛ? ላያስችል አይሰጥም። ልብሱ ናቸው ፎጣው የተመቻቸው። ላያስችል አይሰጥም። ሰጠን፣ እንችለዋለን፣ ችለነዋል። ከዚህ በኋላ ደግሞ ይህንም የእሷም የማንም ሳይሆን የፈጣሪ ነው። ይህን ነው የምለው። እንግዲህ ያለው ሁኔታ ባጭሩ የህይወቴ ታሪክ ይሄ ነው። እንግዲህ ተመልካቾቻችን የዛሬ ቆይታችን ከአቶ አያሌው ጋር ይህንን ይመስል ነበር። በጣም የሚያሳዝንና ልብን የሚሰብር ታሪክ አጫውተውን ነበረ። በነገራችን ላይ ከአቶ አያሌው ጋር በተለያዩ ሙቪዎች ላይ ምናምን ነገር አብረን ሰርተናል። ከኪያ ጋር እና ደግሞ ምሩ በሚለው ነው የምታውቋት ዩቲዩብ ላይ የእሷ አባት ሆኖ እኛ ጋር ቤካ ላይ ሰርተዋል። እኛ ላይ አሸሙሪ እንጂ አባዬ የእውነቴን ነው። ኪያ ነበረች ዳይሬክት ስታደርግ የነበረው። በጣም ብዙ ስራዎች ላይ አብረን ተገናኝተናል እና በጣም ተጫዋች ነው፣ ኮሚክ ነው። ክሩን ሁሉ የሚያዝናና ጨዋታ ፈጣሪ፣ ሳቅ ጫሪ። በቃ ቤቱ እንደዚህ አይነት ነገር ይኖራል ብዬ አንድም ቀን አስቤ የማላውቀው አይነት ሰው ነው። ግን ደግሞ ይህንን ፕሮግራም መቅረጽ ከጀመርኩኝ ጀምሮ ሁልጊዜ ጓዳችን ስር አዳዲስ ታሪኮች እየመጡ ነው እና ፕሮግራሙንም እንደወደው ከሚያደርገኝ ነገር አንዱ እንደዚህ አይነት ታሪኮች በየጊዜው መምጣታቸው ነው። በዚሁ አጋጣሚ ደግሞ አቶ አያሌውን ማገዝ መርዳት እና ደግሞ አለውልህ ማለት የምትፈልጉ ሰዎች እዚች ጋር ስልክ ቁጥሩና የባንክ አካውንቱን አስቀምጥላችኋለሁ። እየደወላችሁ በአቅማችሁ እንደዚህ ብታደርግ ብትሉት እኔ በጣም ደስ ይለኛል እና የዚህ ቤተሰብ አባል ያልሆናችሁ ደግሞ ሰብስክራይብ፣ ሼር በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። ለዛሬ የነበረን ቆይታ ከአቶ አያሌው ጋር ይሄንን ይመስል ነበረ። በቀጣይ ደግሞ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልን። በስተመጨረሻ ማለት የምትፈልገው ነገር አለ? ይኸው ነው እንግዲህ እናንተም አክብራችሁ ስለጠራችሁ እጅግ ከልብ አመሰግናለሁ። የሀገሬንም ሕዝብ ሰላሙን እንዲሰጠው፣ ፍቅሩን እንዲሰጠው፣ አንድነቱን እንዲሰጠው ምኞቴ ነው። ሁላችሁንም እድሜና ጤና ይስጥልን። አሜን አሜን። ብቻ ለዛሬ የነበረን ፕሮግራም ይህንን ይመስል ነበር። በቀጣይ ፕሮግራም እስክንገናኝ ድረስ እንወዳችኋለን።